የአሜሪካው ፕሬዝዳንት ዶናልድ ትራምፕ በቀጭን ትዕዛዝ ለሐማስ ታቅዶ የነበረው የገሃነም እሳት ወደ ሁቲ እንዲዛወር በማድረግ ጠንካራ ጥቃት በቡድኑ 40 ይዞታዎች ላይ ማድረጋቸውን ቀጥለውበታል ሲል አልጀዚራ አስነበበ። ሁቲ አሜሪካም ከባድ ጥቃት ከፍታብኛለች ሲልም አስታወቀ። የሁቲ መሪ አብዱል መሊክ አልሃውቲ አሜሪካም የመንን ማጥቃቷን እስከቀጠለች ድረስ ቡድኑ በቀይ ባህር በሚንቀሳቀሱ የእስራኤልና የአሜሪካ መርከቦች ጥቃቱን እንደሚቀጥል ማስታወቀ። ወረራቸውን የሚቀጥሉ ከሆነ እኛም የመልስ ምት መስጠት እንቀጥልበታለን ሲል ተናግሮ የነበረው አብዱል መሊክ የአሜሪካን ጥቃት የጦር ወንጀል ሲልም ገለጸው። ፕሬዚዳንት ትራምፕ የሁቲ ታጣቂዎች ዋና ደጋፊ ነች የምትባለውን ኢራንን ድጋፍ ማድረጓን እንድታቆም፣ የማታቆም ከሆነ ግን አሜሪካ ሙሉ በሙሉ ተጠያቂ እንደምታደርጋት አስጠንቅቀው ነበር። አሁን በቡድኑ ላይ ቃታቸውንም ስበውታል። በፈረንጆቹ ጥቅምት 23 ሐማስ በእስራኤል ያልተጠበቀ ጥቃት ፈጽሟል ከተባለ በኋላ አጋርነቱን ለማሳየት ወደ ጦርነቱ የተቀላቀለው ሁቲ በቀይ ባህር ላይ በሚመላለሱ መርከቦች በተለይም የእስራኤልና አጋሮቿ ንብረት ላይ ተደጋጋሚ ጥቃት መፈጸሙ ይታወቃል። ሁቲ በቀጠናው ሄዝቦላህና ሐማስን ጨምሮ በኢራን የሚደገፈው የታጣቂዎች ቡድን አካል እንደሆነም በምዕራባውያኑ ይታማል። ታጣቂ ቡድኑ ከህዳር 2023 ጀምሮ በቀይ ባህርና በኤደን ባህረ ሰላጤ በሚያልፉ የንግድ መርከቦች ላይ ጥቃት እየፈጸመ መቆየቱም ይታወሳል። ሁቲ ከእስራኤል ከዩናይትድ ኪንግደምና ከአሜሪካ ግንኙነት አላቸው የሚላቸውን መርከቦች ከማጥቃትም አልቦዘነም። እየበረታ የመጣውን የሁቲን ክንድ ለመመከት ሀያላኑ ጥምረት እንዲያቋቁሙም አስገድዷቸዋል። ሁቲ የአሜሪካ የዩናይትድ ኪንግደምና ሌሎች 12 ሀገራት በቀይ ባህር የመርከብ መስመርን ለመጠበቅ ኦፕሬሽን ፕሮስፔሪቲ ጋርዲያን የተባለ የጋራ ትብብር በማድረግ በሁቲ ላይ ጠንካራ ጥቃት እንዲሰነዝሩ በር ከፍቶላቸዋል። ሆኖም ሁቲ አሁንም አልበገርም እያለ ሰንብቶ የቆየ ቢሆንም ዛሬ ላይ የሚወጡ መረጃዎች እንዳመላከቱት አሜሪካ ለተከታታይ 3 ሳምንት ባደረሰችው ጥቃት ሁቲ ወደ መንበርከክ ደረጃም እየተቃረበ ነው ሲሉ ዘግበውታል። ባለፈው ዓመት ጥቅምት ላይ የአሜሪካ ጦር በየመን ውስጥ በ15 የሁቲ ይዞታዎች ላይ የአየር ድብደባ አድርሶ እንደነበር የሚታወቅ ሲሆን በቅርቡ በተጀመረው አዲስ ዘመቻም ሁቲ 60 የሚደርሱ ሰዎች በአሜሪካ ጥቃት መገደላቸውንም ይፋ አድርጓል። ሁቲ ዋናውን የየመንን መንግስት ከሳና ወደ ኤደን እንዲያፈገፍግ ካደረገ በኋላ በየመን ብቸኛው ተቆጣጣሪ በመሆን ቀጠናውን እያስጨነቀ የሚገኝ ቡድን ነው ይባልለታል። አሁን ላይ አሜሪካ በቀይ ባህር በሚመላለሱ የንግድ መርከቦች ላይ የሚደርሰው ጥቃት ለመከላከል ሲባል በሁቲ ላይ የማይሰበር ዱላዬን አንስቻለሁ እያለች ትገኛለች። ከሰሞኑ የደረሰበትን ጥቃት መከላከል ያልቻለውና በኢራን ትከሻ ላይ ተስፋውን ጥሎ ጥቃት የሚያደርሰው ሁቲ ተማጽኖ እየጠየቀኝ ነው ሲሉም ዶናልድ ትራምፕ መናገራቸው ተሰምቷል። ዶናልድ ትራምፕ በቀንና በሌሊት የምናደርጋቸው ጥቃቶች ስኬታማና ከጠበቅነው በላይ ግባቸውን የመቱ እንደሆኑ ገልጸው አሁን የምናደርገው ጥቃት ለረጅም ጊዜ የሚደረግ ስለሆነ ማንም ሊያስቀረን አይችልም ሲሉ ለጋዜጠኞች ተናግረዋል። ባለፈው በፈረንጆቹ መጋቢት 15 የጀመረው ዘመቻ ትኩረቱን ያደረገው ሁቲ በያዛቸው ግዛቶች እንደሆነም ታውቋል። ከሰና አየር ማረፊያ እስከ ሳዳ ግዛት፣ ከሁዳይ ዳህ እስከ አልጃዋፍ፣ ከአምራን እስከ ማሪብ ድረስ ያልተቋረጠ የሚሳኤል ጥቃት የዘነበበት ሁቲ አሜሪካ እያጠቃችኝ ነው ሲል ተናግረዋል። ትላንት ሐሙስ ከየመን የጤና ሚኒስቴር የሚወጡ መረጃዎች እንደጠቆሙት 7 ሰዎች መቁሰላቸውን ይፋ አድርገዋል። ምንም እንኳን አሜሪካ የአየር ጥቃት በሁቲ ላይ ብታዘንብም ቡድኑ በእስራኤልና አሜሪካ የንግድ መርከቦች ላይ ያጸፋ ምላሽ ከመስጠት እንደማይቆጠብ ጠላትና ወዳጅ ይስማልኝ እያለ ነው። ሁቲ አሁንም ድረስ በቀይ ባህር ላይ የሚመላለሱ የንግድ መርከቦችን አቅጣጫ በማስቀየር በስዊዝ ካናል ሰርጥ በኩል እንዲያልፉም እያስገድዳቸው ይገኛል። ሁቲም ይህንን ድርጊት እንደ ትልቅ የድል ምልክት ይመለከተዋል እየተባለ ነው። አሜሪካ ሁቲ በቀይ ባህርና በኤደን ባህረ ሰላጤ ላይ ለሚያደርሰው የመርከቦች ጥቃት ድጋፍ የሚደረግለት ከኢራን እንደሆነ በመግለጽ እጣቷን በቴህራን ባለስልጣናት ላይ ብትቀስርም ቴህራንና ሁቲ ግን የዋሽንግተን ቅጥፈት አያልቅም እያሉ ሐሳቡን ውድቅ በማድረግ እጃችን ንጹህ ነው እያሉ ማስተባበላቸውን ቀጥለውበታል። በሁቲ ላይ የሚደረገው ጥቃት ከጆ ባይደን እስከ ትራምፕ አስተዳደር የዘለቀ ሲሆን የባይደን ዘመቻ በሁቲ የጦር መሳሪያዎች ያነጣጠረ የነበረ ሲሆን የትራምፕ ደግሞ በመሪዎችና በመሰረተ ልማቶች ላይ ነው ሲሉ ጉዳዩን የሚከታተሉ የፖለቲካ ተንታኞች እየገለጹ ነው። ሰሞኑን አሜሪካ በምታደርገው ዘመቻ ራሱን ለመከላከል ሁቲ አንድ ጥብቅ ትዕዛዝም ማስተላለፉ ተሰምቷል። የቡድኑ መሪ አብዱል መሊክ አልሁቲ አባላቱ የሞባይል ስልካቸው እንዳይጠቀሙ አስጠንቅቀዋል። ሁቲ በሰሜን የመን ያለውን ግዛቱን ላለማስደፈር እየተዋደቀ እንደሆነም ከመናገር አልተቆጠበም። ህጋዊ የየመን መንግስት ነኝ
የሚለውና በደቡባዊ ኤደን ማዕከሉን ያደረገው ዓለም አቀፍ እውቅና ያለው ነው የሚባለው መንግስት አሜሪካም ጥቃቱን መቀጠል እንዳለባትና በቂ እንዳልሆነም እየተናገረ ይገኛል። በሌላ በኩል በዚህ ዘመቻም እስራኤል ስውር የደህንነት መሳሪያዎችን ለአሜሪካ መስጠቷም ከዎል ስትሪት ጆርናል የሚወጡ መረጃዎች አመላክተዋል። እንደ ዘገባው ከሆነም እስራኤል ያነጣጠረችው በቡድኑ መሪዎች ላይ ነውም እየተባለ ነው። ይህ ደግሞ በሐማስና ሄዝቦላህ መሪዎች ላይ የደረሰው ዕጣ ፈንታ ወደ ሁቲ መሪዎች ሊዛወር ይችላል በሚል ከወዲሁ ስጋት በሁቲ አመራሮች ላይ አስቀምጧል ሲሉ የፖለቲካ ተንታኞች እየተናገሩ ነው። ሁቲ ግን ለጠላት እስከ መጨረሻው እስትንፋስ ድረስ እዋደቃለሁ በሚል በመርከቦች ላይ የሚያደርሰውን ጥቃት ቀጥሎበታል።